توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله والحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه أما بعد فيا إخوتي الكرام السلام عليكم ورحمة الله وبركاته إن شاء الله في رحاب الآية بميل بروغرام زوريا جمرين ربرون زار ميكتلال إن شاء الله نا بقرآن آيات زوريا የቁርአን ምክርን እያጣጣምን ነው የምንገኘውና አላህ Subhanahu Wa Ta'ala ሱረቱ ናዚዓት ላይ ምን ይላል ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ ሱብሃንአላህ አላህ ዘንድ ያቁሞ መጠየቅን የፈራ ሰው ይላል ወነሃ ነፍሰ ዐኒል ሀዋ ነፍሱን ተዝንባሌዋ ተፍላጎቷ የከለከለ ሰው ፈኢነል ጀነተ ሂየል መእዋ ጀነት የምትባለው ታላቅ ሀገር የተዋበች ሀገር ሞት የሌለባት መውጣት የሌለባት ሁሉ ነገር የተሟላባት ሀገር የዘላለም መኖሪያው ናት ነው የሚለው አላህ ሱብሃነል መእዋ ሱብሃነል መስዋ የዘላለም መኖሪያው ሀገር ናት ነው የሚለው አላህ Subhanahu Wa Ta'ala ሸርጡን ምናሟላልህ አድርገን እንጂ እሱ የገባልንን ቃል ይሞላልናል ወመን አስደቁ ሚነላሂ ቂላ እንደ አላህ እውነት ተናጋሪ የለምና አላህ እዚህ ቦታ ላይ ያስቀመጣቸው ሁለት ነገሮች ሁሉንም የሚያካትቱ አንደኛው አላህ ፊት ቀርበን እንደምንጠየቅ ማመን ነው አይቀርምና ይሄ ሁላችንም አላህ ፊት ቀርበን እንጠይቃለን የማይቀር ጉዳይ ነው ወንድሞቼ ያኔ እንዳይደናገረን ያኔ እንዳይጨንቀን ያኔ መልስ እንዳናጣ ዛሬ የምናረጋትን ነገር ሁሉ መዝነን ማድረግ አለብን የምንናገራት ሁሉ መዝነን ነው ማድረግ ያለብን خلاص ያኔ አላህ ፊት ቆመን ስንጠየቅ እንደሰታለን ይሄን ታደረግን ማለት ነው ሱብሃንአላህ ለዚህ ብሎ አላህ Subhanahu Wa Ta'ala እሱ ፊት ቆመው መጠየቃቸውን ለሚፈሩ ሰዎች ሱረቱ الرحማን ላይ ያዘጋጀላቸውን ሲናገር ወሊመን ኻፈ መቃመ ረቢሂ ጀነታን ይላል ወሊመን ኻፈ መቃመ ረቢ ጌታው ዘንድ ቆመው መጠየቁን ለፈራ ሰው ሁለት ያትክልት ቦታዎች አሉት ይላል ሁለት የወርቅ የሆኑ ውስጣቸው አጠቃላይ ቃ ሁሉ ወርቅ የሆነ ማለት ነው ዘዋተ አፍናን ብሎ ይቀጥላል እዛ ውስጥ ገብቼ ፕሮግራሚን እንዲያልቅብኝ ሳሳለሁ እንጂ በጣም የሚያስደስትና በጣም የሚማርክ የሆነ ደሞዝ ነው እዛ ጋር የተጠቀሰው ማለት ነው በምንድን ነው የተገኘው ተባለ ግን ሰውየው የሚያረገውን ነገር ሁሉ አላህ ፊት እኮ ቁም ይጠየቃለሁ ብሎ የሚፈራ ሰው ነው ማለት ነው አላህ ፊት ቁሜ እጠየቃለሁ ብሎ ተፈራ አንድ ሰው ደግሞ አንድ የሚያደርገው ነገር አለ እዚሁ ቀጥሎ አላህ ገልጾታል ወነሃ ነፍሰ ዐኒል ሀዋ ነፍሱን ተዝንባሌዋ ተፍላጎቷ ይከለክላት አይደል እንዴ ነፍስ በጣም የሚገርመው ነፍስ የምትባው ነገር የምፈልገው የሳስራ ነው ነብዩ አለይሂ ሰላቱ ወሰለም እንደነገሩን ሁፈቲ ናሩ ቢሸሃዋት እሳት ዙሪያውን የተከበበችው ነፍስ በመፈልገው ነው አሉ وحفت الجنة بالمكاره جنة ደግሞ ዙሪያውን የተከበበችው ነፍስ በመጠላው ነው አሉ እዚህ ጋር ምን ያስፈልጋል ማለት ነው እንግዲህ የሳት የሆነውን ስራ ነፍሲቱ ትፈልገዋለና ለሰራ ስትታገል ታይ አይበጅም ነገ አላህ ፊት እኮ ቀርባለሁ ብሎ መከልከል የሚችል ሰው ምክርን ብዙ ጊዜ ትኩረት የሚሰጠው ለሌላ ሰው ነው ግን ተሁሉም በፊት ጀነትን የሚከጅል ሰው እሳትን የሚፈራ ሰው ማድረግ ያለበት ራሱን ነው ራሱን መከልከል ነው ወነሃ ነፍሰ ዐኒል ሀዋ ለምሳላችሁ ይቺ ነፍስ የምትባለው ነገር አላህ በቁርአን እንደነገረን የነብዩ ሱፍን አለይሂ ሰላም ነገር አንስቶ ወማ ኡበሪኡ ነፍሲ እነ ነፍሰ ለአማረቱን ቢሱ አላህ ነብይ እንኳን እንዲህ ብሎ ተናግሯል ይለናል አላህ ነፍሴን አላጠራትም ምክንያቱም ነፍስ በመጥፎ አዛዥ ናትና ብሏል ይለናል ነብዩ ሱፍን አለይሂ ሰላም አያችሁት ነፍስ አሚራ ሳኮን አማራ በጣም በመጥፎ አዛዥ ናት እዚህ ጋር ምን ያስፈልጋል አላህ ፊት ቆሜ እጠይቃለሁ ብለን ፈርተን ነፍሳችንን ተይ አይበጅም አይሆንም ማለት አለብን ማለት ነው የሳስራ ልታሰራን ስትፈልግ
እንደ ኦብኝማ ጀርቡብኝማ አጠቃላይ የሳት ስራዎችን ብትመለከቱ ነፍስ ትፈልገዋለች። ሰው ማማት ምን ደስ ይል ነበር፣ ግን የሳት ስራ ስለሆነ ነፍስ ትፈልጋለች። መዋሸት፣ መስረቅ፣ ማጭበርበር ነፍሲቱ ትፈልጋለች። ዚና ነፍሲቱ ዝሙትን ትፈልጋለች አይደል እንዴ? እዚህ ላይ አይሆንም ማለት አልቻልን፣ አበቃልን። እኛ ነገር አይሆንም የሚሉ ናቸው ነው የሚላል እነዛ ጀነተል መዋል የሚያገኙ ሰዎች፣ ሁለት ጀነት የተዘጋጀላቸው ሰዎች ማለት ነው። ሱብሃንአላህ። አጠቃላይ መጥፎ የሚባሉ ስራዎችን ሁሉ ነፍሲቱ እንዳታሰራን የመከልከል ግዴታ በእኛ ላይ ተጥሏል። ያ አዩሃ الذين آمنوا قوا أنفسكم وأهليكم نار። ራሳችሁን በስራችሁ ተሳጠብቁ ብሏል። ተሳት የምንጠብቃት አላህ ፊት እንደምንቆም አውቀን ነፍሲቱን ተመጥፎ ስንከለከላ ነው። እንዲሁም ጀነት ዙሪያውን የተከበበው ልብ በሉ ነፍስ በምትጠላው ስለሆነ ስትጠላው የታባሽ ይያል ነፍሲቱን አሸንፈን ተመድከምና ተመስነፍ ከልክለን እንዲሰራ ስናደርጋት ጀነተል መዋን እናገኛለን። ወነሃ ነፍሰ አኒል ሀዋ በቃ ሱቢ መተኛ ትፈልጋለች፣ አይሆንም ተነሺ ብሎ ቅስቅስ አድርጎ ውዱውን አድርጎ ሻወር ታለበት ሻወሩን ስድ አድርጎ ሶላቱን ስግድ ማድረግ ነው። ስራችንን ጀምረን የሶላት ሰዓት ተደረሰ አቦ በኋላ ሰግደዋለህ እያለ ነፍሲቱ ያን የጀነት ስራ እንዳንሰራ ታረገናለችና የታባሽ ብለን ሱቁን ዝግት አድርገን ስራችንን ቆም አድርገን ሶላታችንን ስግድ ማድረግ አለብን። ከዛሊከ ተናት አባት ጋር ተያይዞ ተጎረቤት ጋር ተያይዞ ለነሱ መልካም መስራትን ነፍሲቱ አትፈልግም። የታባሽ ብለን ማሰራት አለብን። ኢኹቲ ወአኺዋቲ ፊል ኢስላም ሰዓቱ እያለቀ ስለሆነ እንደ ማጠቃለያ አጠቃላይ ህይወታችንን እንመርምረው ነው የምለው። ህይወታችንን ዞር ብለን እንመልከተው። እስቲኛ ተየት ነው ባለፈው ባሳለፍነው ትምህርታችን ድንበር ያለፉና የቅርብት ነው የሚመርጡ ሰዎች የዘላለም መኖሪያቸው ጀሃነም ነው የሚል ነበር ያየነው። ዛሬ ደግሞ አላህ ፊት ቆመው መጠየቅን የፈሩ ይሁን ድንበር ያልፉም። እንግዲህ በድንበር ላይ ነው የሚኖሩት፣ ክልል ውስጥ ነው የሚኖሩት፣ አላህ አዘዘው ውስጥ ነው የሚኖሩት። አላህ ወደ ከለከለው አያልፉም። ነፍሲቱ እንዲያታሸንፋቸው የታባሽ ብለው ዱንያን እንዲያመርጥ አኺራን እንዲያረሳ የታባሽ ብለው የሚከለክሉ ሰዎች ናቸው ጀነት የሚገቡ ነው እያለ ነውና አላህ Subhanahu Wa Ta'ala ወሐሲቡ አንፉሰኩም ወላ አንቱ አሰቡ ታተመረመሩ አላህ ፊት ቀርባችሁ ዛሬ ራሳችሁን ተመራመሩ። ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد አላህን ፍሩ እናንተ ያመናችሁ ለነገ ነፍሲቱ ምን አዘጋጅታለ እያለ ነው። ሁላችንም ምን አዘጋጅቻለሁ ብለን ራሳችንን እንጠይቅ። አላህ Subhanahu Wa Ta'ala ምንፈራ ነፍሳችንን የምናሸንፍ አላህ ያድርገን። والله اعلم وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.